ሰው ልጆች ወንጀል ምንም ቢበዛ ሰማይ ምድሩን የሰፋ እዝነት ረሕመት ያለው አላህ ተባረከ ወተዓላ ዘንድ ትንሽ ነው የሚሆን። ረሕመቱ ሰፊን እዝነቱ ሰፊን ወረሕመቲ ወሲዐት ኩለ ሸይኢን እዝነቴ ከሁሉ የሰፋ ነው ብላ ወንጀሉን እንደው መስራት የለብኝም አላህን አስቆጥቻለሁኝ ብለን የወንጀላችንን ክብደት ማወቁ በአንድ በኩል አስፈላጊ ሆኖ ሳለ በሌላ በኩል ደግሞ ሁሌ ወንጀሉን አግዝፎ አክብዶ ማየቱ የአላህን ረሕመት ምህረት መዘንጋቱ ተስፋ ወደ መቁረጥ ስለሚወስድ ምንም እንኳ ወንጀሌ ከባድ ቢሆን ከኔ መሃሪ አዛኙ ጌታ አንፃር ከምህረቱ ስፋት አንፃር የኔ ወንጀል ትንሽ ናት፣ በረሕመቱ ይቅር ይለኛል ይሰርዝልኛል ልንል ይገባናል። ከወንጀል እንድጠብቅህ ትመኝ ነበር እንዴ ብሏቸዋል ከጀነት ሲወጡ። ቃለ አደሙ ነዓም አዎ ወንጀል እንዳልሰራ ፍጹም እንደሆነ ነው ያሰብኩት። ፈቃለ አላሁ ዐዘ ወጀል ያ አደም ኢዛ ዐሰምቱከ አንተን ከጠበቅኩ ከወንጀል ወዐሰምቱ በኒከ ዙርያዎችህን እንደዚሁ ከወንጀል ከጠበቅኩ ፈዐላ መን አጁዱ ቢረሕመቲ እዝነቴን ለማን ነው የማደርገው? እዝነቴ ታዲያ ለማን ነው? ወዐላ መን አተፈደሉ ቢከረሚ ችሮታዬስ ለማን ነው የሚሰጠው? ለእናንተው አይደለም ወይ? ወዐላ መን አተወደድ ወዐላ መን አግፊር ማንን እምራለሁ? ያ አደም ዘንቡን ቱዝሉ ብሂ ኢለይና ወደኛ የተናነስክባት ወንጀልህ አንተ አደም ሆይ ወደኛ ስብር ብለህ የመጣህባት ወንጀል አሐቡ ኢለይና ሚን ጣዓትን ቱራኢ ቢሃ ዐለይና ይዩልኝ ብለህ ከምትፎክርባት መልካም ስራ ተናንሰህ የመጣህባት ወንጀልህ ትበልጣለች። ከፈጣሪ አትነጠል። በዚህ ጫጫታ በበዛባትና እረፍት በሌላት ዓለም ውስጥ የሰው ልጅ የሰላም መደብ ይፈልጋል። ብዙዎቻችን ደስታን በገንዘብ በዝና ወይም በሰዎች ፍቅር ውስጥ እንፈልጋለን። ነገር ግን ልብ እውነተኛ እርካታን የምታገኘው አንድ ቦታ ብቻ ነው። እሱም ከፈጣሪዋ ጋር ስትገናኝ ነው። የማይሰግድ ሰው እምነት የለውም። አደራህን ሰላትን በወቅቱና ከጀማዓ ጋር በመስገድ ነፍስህን በሰላት አለማምዳት። መስገድ ስትጀምር የሚገጥምህን መከራንና ችግርንም ተሸከም። ከዛም በኋላ እየቀለለክ ይመጣል። ለነፍስህ የፍላጎቷን አትስጣት። ከዛም ከሰላት አትሳነፍ። ሰላትን ካጓደሉት መካከል ትሆናለህና አላህ እንዲህ ይላል፣ ከእነሱም በኋላ ሰላትን ያጓደሉ የተዉ ፍላጎቶችንም የተከተሉ መጥፎ ተተኮች ተተኩ፣ የገሃነምንም ሸለቆ በእርግጥ ያገኛሉ። ገይ ብሎ ማለት ቅጣት ነው፣ አሳማሚ ቅጣት። ይህ ከላቀው አላህ ዘንድ ማስፈራሪያ ነው። የጠራው ጌታ እንዲህ ይላል፣ ወዮላቸው ለሰጋጆች፣ ለእነዚያ እነሱ ከስግደታቸው ዘንጊዎች ለሆኑት፣ ማለትም ከወቅቷ የሚያዘገዩ ከወቅት ውጪ የሚሰግዱ ማለት ነው። ሰጋጆች ብሎ ነው የጠራቸው። ነገር ግን ከወቅቷ ውጪ ስለሚሰግዱ አላህ ወይል በሚባል ጀሃነም አስፈራራቸው። እሱም አሳማሚ ቅጣት ነው። አደራህን ወደ አላህ በመመለስ በሰላት ወቅት ከተኛክ ደግሞ ግዴታነቱ አይነሳልክም። ስታስታውስ ወይም ስትነሳ መስገድ ግዴታ ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንድን ሰላት የረሳ ወይም በሰላት ወቅት የተኛ ሰው ሲያስታውስ መስገዱ ግዴታ ነው። ከዚህ ውጪ ሌላ ማካከሻ የላትም። ለሰላትህ ትኩረት ስጥ። ነፍስህን ሰላትን በወቅቱና በጀማዓ በመስገድ አለማምዳት የላቀው አላህ ያግዝሃል። ነገር ግን ለነፍስህ የፍላጎቷን አትስጣት ወይም በመዘናጋት በሰላት ጉዳይ ላይ እንዳታጎድል። ታዲያ አንተ ዘንድ ከእምነትህ ምን ሊቀር ነው? ከሰላት በኋላ ከእምነት የሚቀር አንድም ነገር የለም። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ መጀመሪያ ከእምነታችሁ የምታጡት ነገር አማናን ነው፣ መጨረሻ የምታጡት ደግሞ ሰላትን ነው። መጨረሻ ላይ አላህን በአንድ ዱዓ ለመንኩት፣ ያ ወዱድ አንተ ባሮችን አፍቃሪ ጌታ ያ ዘል ዐርሽል መጂድ የታላቁ ዐርሽ ባለቤት ሆይ ያ ፈዓሉ ሊማ ቱሪድ እምትፈልገው እምትሰራ ሀያል ጌታ ሆይ አስአሉክ እጠይቅሃለሁ ቢዕዝከ አለዚ ላ ዩራም ከማይደረስበት ልቅና ወቢሙልኪከ አለዚ ላ ዩዳም በማይደረስበት ስልጣንህ ወቢኑሪከ አለዚ አዳአ አርካነ ዐርሽክ የዐርሹን ዓለም ባበራው ብርሃን እለምንሃለሁ ይሄን ሽፍታ ነጃ አውጣኝ። ያ ሙጊቱ አግስኒ ያ ሙጊቱ አግስኒ ያ ሙጊቱ አግስኒ ሶስት የጠራው
ድንገት ይላል ከስጁድ ቀና ስሳሰላምት ከፊት ለፊቴ አንድ ፈረሰኛ ይመጣል። ዘገባው ሶሒህ ነው፣ ሼኽ አልባኒ ሶሒህ ብለውታል። ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ። ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል። ወደቀ፣ ሞተ። ደነገጥ። እንዴት ይሄ ሊከሰት ይችላል? ጠጋልኩትና ምን አንተ ማነህ? ዛሬ እኮ አላህ በአንተ ነጃ ወጣኝ አልኩት። አስገራሚ ዜና። አነ መለኩን ሚን አህሊ ሰማዕ ራቢዓ፣ ከእስከ አራተኛው ሰማይ የመጣው መላኢካ ነው። ያ ሙጊት ስትል የመጀመሪያው ድምፀት ሰማይ ላይ አስተጋባ። ሁለተኛውን ስትል ሰማይ ላይ አሁን ረብሻ ፈጠረ ድምፅ። ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ። አላህ ይህን ጠላት የመግደል እድል ስጠኝ አልኩት፣ ሰጠኝ። አላህ ያንተን ጭንቀት ሊፈታ መልአክን ከሰማይ ያው እጅህን አንሳ፣ መፍትሄውን ፊት ለፊት ታገኘዋል። ችግር ደርሶብህ ስልጣን ያለሱ ባዶ ነን። የሰው ልጅ ያለ ፈጣሪው እርዳታ ልክ ከውሃ እንደወጣ አሳ ነው። አሳው በወርቅ ሳህን ላይ ቢቀመጥ እንኳን ውሃ ካላገኘ እንደሚሞተው ሁሉ የሰው ልጅም ዓለም በምቾት ብታንበሸብሾም ከፈጣሪው ከተነጠለ ነፍሱ ትሞታለች። ውስጥህ ባዶነት ከተሰማህ ሩቅ አትሂድ። ግንኙነትህ የተቋረጠው ከሰማዩ ጌታ ጋር ስለሆነ ወደሱ ተመለስ። ቁርአን የልብ ቀለብ ነው። አካላችን ካልበላ ካልጠጣ እንደሚደክመው ሁሉ ልባችንም መንፈሳችንም ቁርአን ካልቀራ ቁርአን ካልሰማ ይደክማል፣ ይታመማል፣ ሊሞት ሁሉ ይችላል። አው መን ካነ መይተን ፈአሕየይና ወጀዐልና ለሁ ኑረን የምሺ ቢሂ ፊናስ ከመን መተሉ ፊዙሉማቲ ለይሰ ቢኻሪጅ ሚንሃ የሚለው አንቀጽም ይሄን ነው የሚመለከተው። ውስጡ ላይ ቁርአን የሌለ ሰው፣ ከቁርአን ጋር ግንኙነት የሌለው ሰው፣ ህይወት እንደሌለው ሰው፣ ቀን ከሌሊት ቁርአንን የሚቀራ ቁርአንን የሚወድ ቁርአንን የሚናፍቅ ቁርአን ሲሰማ ደስ የሚለው የሚረጋጋ ሰው ህይወት ያለው ሰው። በየቀኑ የምንቀራው የቁርአን ዊርድ ማንቀንሰው የቁርአን ንባብ መጠን ሊኖረን ይገባል። ሂድ ተብለህ ብትባረር እንኳን ተስፋ እንዳትቆርጥ፣ አላህ በር ላይ መቆም ተስፋ እንዳትቆርጥ። ነገር ዱዓ አድርገህ አልተሳካም፣ አትቆርጥ ተስፋ። ተስፋ ስትቆርጥ ነው የሚመጣው። ምናልባት ያ ነገር ተስፋ ስትቆርጥ ያ ነገር ይቀራል። ተስፋህን በአላህ ላይ በጨመርክ ቁጥር አላህ ሊፈትንህ ደግሞ ያቆየው ይሆናል። የሆነ ነገር መሰናክል ይፈጥርብሃል። መጨረሻ ላይ ግን ፈትህ ያደርግልሃል፣ ይከፍትልሃል ያንን ነገር። ብቸኛው መሸሸጊያ እሱ ነው። ሰዎች ሲመችህ ይቀርቡሃል፣ ሲከፋ ደግሞ ይሸሹሃል። አላህ ሱብሓነሁ ወተዓላ ግን ስትደሰትም ሆነ ስትከፋ ሁሌም ቅርብ ነው። ወዳጅ ዘመድ ፊቱን ቢያዞርብህ፣ በር ሁሉ ሲዘጋብህ፣ ተስፋ የለኝም ብለህ ስትጨነቅ ክፍት ሆኖ የሚጠብቅህ የአላህ በር ብቻ ነው። ከሱ ጋር የተሳሰረ ገመድ በፍጹም አይበጠስም። የሰው ልጅ ወደ ጌታው ሲጠጋ ጠብቀኝ ሲለው፣ ምራኝ ሲለው፣ አቃናኝ አስተካክለኝ ሲለው አላህ ተባረከ ወተዓላ ልቡን ያስተካክልለታል፣ ሸይጣን ይርቃል። የሰው ልጅ ይሄን ጥበቃ ከመጠየቅ ሲዘናጋ ደግሞ ሸይጣን ልቡ ላይ ቤቱን ሰርቶ እንደፈለገ ይጨፍርበታል፣ ለሸር ያነሳሳዋል፣ ከኸይር ያዘናጋዋል። ስለዚህ ማንኛውም ልብ ያለው የሰው ልጅ በሙሉ ልቡ ሁለት አይነት ሁኔታዎች ሊገጥሙት ይችላል። ወይም መስተካከል ቀጥ ማለት ወይም ደግሞ መዘናጋትና መጥመም መበላሸት። ይህ እንዳይሆን የአላህ ረሕመት ያስፈልገናል። ዱዓ ያ አላህ። ዛሬ ወጣቱ ዱዓን ዘነጋ። ወላሂ ትንሽማ ኪስ ከወፈረ የምን ዱዓ ያስፈልጋል ይላል። ሰገደ፣ አሰላሙ አለይኩም ሩጫ። አረ እኛማ በቃ ገንዘብ ካለ በምናምን መንገድ አለ ምናምን። ይሄ ሸይጣን መንገድ ነው። ገንዘቡን የለገሰው ማን ነው? ማን ነው የሚወስደውስ? ማን ነው? አላህ ነው። ቃሩንን አታው? ቃሩን አላህ ሰጠው። ሀብቱ እኮ ልዩ ነበር። በፊራውን ዘመን የነበረው ቃሩን። ተው አትኩራራ። በዚህ በሰጠህ አኼራን ፈልግበት፣ ሰደቃ አውጣበት ሲባል አረ እኔ እኮ በእውቀት የተሰጠሁት ነው፣ ለፍቼ ደክሜ ያመጣሁት ነው ይላል። አንዳንድ ሰው ሱብሃንአላህ ምንም ያልነበረው ሰው አላህ ክፍትፍት ሲያደርግለት ትላንት ማንነቱን ይረሳል። አላህ እንደለገሰው ይረሳል። ከዛ ምን ይላል? አረ እኛ እኮ በእውቀታችን ደክሜ ላቤን ጠብ አድርጌ ፒኤችዲን ሰርቼ ስንት ጥናት አድርጌ ያመጣሁት ይላል። እዚህ ደረጃ እንድትደርስ ያደረገ ማን ነው? አላህ አይደል? ስለዚህ ሊመሰገን የሚገባው ማን ነው? አላህ ነው።
ርዝቅ ሲመጣ አላህ ዘንድ መቅረብ ነው እንጂ ያለብን መሸሽ አይደለም፣ ዱዓ ነው አሉ። የልብ ሰላም ወይም ሰኪና አላህ በቁርአኑ ላይ እንዲህ ይላል፣ ንቁ አላህን በማውሳት ልቦች ይረጋጋሉ። ጭንቀት ሲወርህ፣ ነገሮች ሲወሳሰቡብህ መፍትሄው ከፈጣሪ መነጠል ሳይሆን ይበልጥ ወደሱ መጠጋት ነው። ሱጁድ ላይ ወርደህ የምታፈሰው እንባ የልብህን ሸክም ያራግፍልሃል። ሶላት ለሁሉም ሙስሊም በእኩልነት ወደ አላህ ተባረከ ወተዓላ የሚቃረብበት ገንዘብ አቅም የማይገድበው ትልቅ ውድ ዒባዳ ነው። ሁሉም ሙስሊም ሀብታምም ይሁን ድሃ፣ ወንድም ይሁን ሴት ሶላትን በመስገድ ወደ አላህ መቃረብ ይችላል። እንደ ዘካ፣ እንደ ሐጅ የገንዘብ አቅም፣ የጤና የጉልበት አቅም ያለውና የሌለውን የማይለይ የዒባዳ አይነት ነው። ምን ቢያቅተው አንድ ሰው የተስተካከለ ሶላትን በመስገድ ወደ አላህ መቃረብ ሊያቅተው አይገባም። አላህ በረሕመቱ ወደ እሱ ልንቃረብበት፣ ወደ እሱ ቤት ልንገባበት የከፈተልን መንገድ ነው ሶላት። ስለዚህ ሶላትን የመሰለ ዒባዳ የሰጠንን አላህን ተባረከ ወተዓላ በሚገባ ልናመሰግን፣ የሶላትን ደረጃ ልናውቅ፣ ሶላቱ የተስተካከለለት ሰው ሌሎች ዒባዳዎቹ ይስተካከሉለታል። ሶላቱ የተበላሸበት ሰው ሌላ ዒባዳው ዋጋ አይኖረውም ተብሏልና የኢማናችንን መጠን በሶላታችን ልንገመግም ልንመዘን ይገባናል። የሰው ልጅ ሞቶ አኼራ ላይ ሂሳብ ሲደረግ ሲገመገም ከተግባር ከሰው ልጅ ሥራ የመጀመሪያው ምርመራ ግምገማ የሚጀምረው ከሶላት እንደሆነ በሐዲስ ተነግሯል። ሶላቱ የተሟላለትና የተስተካከለለት ሰው፣ የሶላትን ፈተና ያለፈ ሰው፣ የደፈነ ሰው ሌሎችም ኃላፊነቶች ላይ ፈተናውን በቀላሉ ማለፍ ይችላል። የሶላት ጉዳይ ላይ ክፍተትና ጉድለት ያለበት ሰው ሌሎች ነገሮች ላይም ጉድለት ይኖርበታል። ስለዚህ የሥራ ሚዛን፣ የኢማን ሚዛን፣ የታዛዥነት የባሪያነት መለኪያ ሶላት ነው ማለት ነው። ሶላትን ቸላ ያለ ሌሎች የዲን ጉዳዮችንም ቸላ ይላል። ሶላቱ ላይ ጠንካራ ጥንቁቅ የሆነ ሰው ሌሎችም የዲን ጉዳዮች ላይ ጠንካራና ጥንቁቅ ይሆናል። ሶላትን ያጎደለ ቸላ ያለ ራሱን ነው የበደለው፣ የራሱን አኺራ ነው ያበላሸው። ለሶላቱ የተጠነቀቀ ከምንም በፊት ለሶላት ቅድሚያ የሰጠ ለራሱ ያሰበ የገባው የነቃ ሰው ነው። ከለ ባዕዲ ባዕضና ለቻ ከፊሌ ከፊሉን እየበላ ነው ግለቱን አልቻልኩትም ብላ ጀሀነም ራሷ ወደ አላህ ስሞታ አቀረበቻ። ይህኔ አላህ ተባረከ ወተዓላ ሁለት ጊዜ መተንፈስን ፈቀደላታ። በጋ ላይ አንድ ጊዜ፣ ክረምት ላይ የብርድ ወቅት ላይ አንድ ጊዜ እንድተነፍስ አላህ ፈቀደላት። የሙቀት ጊዜ ሙቀት የሚበረታባችሁ ጀሀነም እንድተነፍስ ሲፈቀድ ነው። የጀሀነም እንፋሎት ነው፣ ግለት ነው። ቅዝቃዜ የሚበረታበት ሰዓት ላይ የምትቸገሩት እንደዚሁ ጀሀነም ቅዝቃዜ ሙቀት በዛ ሲባል ወደ ቅዝቃዜ ስቃይ ይቀየራሉ። የቅዝቃዜ ስቃይ ሲያስቸግራቸው ወደ ግለት ወደ ሙቀት ይቀየራሉ። ሁለቱም ሲበዛ ደግሞ እንዲተነፈስ ጀሀነም እንድተነፍስ ይደረጋል። ዱንያ ላይ የሚሰማችሁ ኃይለኛ ብርድም ይሁን ኃይለኛ ሙቀት ከዛው የመጣ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ሰበብ የሆነው ጀሀነም ራሷ አላህን ያመፁ ሰዎችን ለማቃጠል የተሰጣት የሙቀት ኃይል ራሷን ሲያስቸግራት፣ እሳት የጀሀነም እሳትን ራሱን ካቃጠለ ካስቸገረ እዛ ውስጥ የሚሰቃዩት የሰው ልጆች ናቸው፣ ስጋና አጥንት ናቸው። እሳትን አልቻልኩም ልተንፈስ ካለ እምቢባዮችን አመፀኞችን ለማቃጠል ነውና የጀሀነም እሳት የተዘጋጀው ውዕደት ልልካፊሪን። እዛ ውስጥ የሚሰቃዩት ምን ያክል እንደሚሰቃዩ አቅል ያለው ሁሉ መገመት ይችላል። ዱንያ ላይ ተንፍሶ ስሜቱ እንዲሰማ የተደረገው አኼራ ላይ ይሄ ስቃይ እንዲጠብቀው የሰው ልጅ አውቆ እንዲዘጋጅ። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃራ ዐለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብሎና። እናንተ የሰው ልጆች ሆይ ራሳችሁን ቤተሰቦቻችሁን ከእሳት ጠብቁ። ማንደጃዋ ድንጋይና የሰው ልጅ የሆነች እሳት
ሸሽቶ ማምለጥ አይቻልም። ጠንካራ ግዙፍ ልበደንዳና የሆኑ መላእክቶች ተመድበዋል፣ ጠባቂዎች ናቸው። አላህ አድርጉ ያላቸውን የሚያደርጉ አላህ ላላዘነለት ሰው የማያዝኑ አድርጉ የተባሉትን ሁሉ የሚያደርጉ ሰዱሱን እሷን እሳት ላይ ጣሉ ከተባሉ እሺ የሚሉ እንዲወጣ ያልተፈቀደለትን ሰው የማያስወጡ መላእክቶች ያሉባት እሳትን ፍሩ ተጠንቀቁ ብሎናል። ፊት ለፊቱ ጀነትና ጀሃነም እንደሚጠብቁት የሚያውቅ ሰው ሊዘናጋ አይገባም። የሚያየው ነገር ሁሉ አኺራን ሊያስታውሰው ይገባል። ጥሩ ነገር ስናይ ጀነት ልናስታውስ፣ ጀነት ላይ በቋሚነት እንድናገኘው ኸይር ስራ ልንሰራ፣ የሚያስፈራ የሚያስደነግጥ ነገር ስናይ ደግሞ የአኺራው ከዚህ ይከፋል ልንል ይገባል። እንደ ቀብር የሚያስፈራ የሚያስደነግጥ ነገር አይቼ አላውቅም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቀብር ያከለ ባዕضና ለቻ ከፊሌ ከፊሉን እየበላ ነው። ወንድሜ ወንጀልህ ቢበዛ ስተትህ ቢደራረብ ከፈጣሪ አትሸሽ። ሰይጣን ከፈጣሪህ እንድትነጠል የሚያደርግህ አላህ አይቀበልህም የሚል የውሸት ተስፋ መቁረጥ ውስጥ በመክተት ነው። ነገር ግን የአላህ እዝነት ከወንጀልህ ሁሉ በላይ ሰፊ ነው። በሞቱበት ንጋት ሰኞ ቀን ላይ ሙስሊሞች ፈጅር ሰላታቸውን እየሰገዱ ሳለ የአኢሻ ቤት መጋረጃ በተገለጠ ጊዜ ሰሃቦችም ሐቢባቸውን አዩአቸው ፈገግ እያሉ ፊታቸው የጨረቃ ቁራጭ መስሎ እንዴት ፈገግ አይሉ? የሙስሊሞች ሰፍ ተስተካክሎ የተሟላ ሆኖ በፈጅር ሰላት ሲመለከቱ አሃልኩኝ ከዚያም እንዴት ነው ነብያችን ዛሬ ፈጅር ሰላት ላይ ያለን ሶፎቻችን ቢመለከቱ አልኩ። ወደ ሰሃቦቻቸው ተመለከቱ። የመጨረሻ የስንብት እይታ ያ መጋረጃም ከዛን ቀን በኋላ አልተገለጠም። ሰሃቦች ሰላታቸው ውስጥ ሊፈተኑ ነበር። ሐቢባቸው ከህመም የተፈወሱ መስሏቸው ከነሱ ጋር ለመስገድ ለመውጣት እየተሰናዱ መስሏቸው ፈገግ እንዳሉ በምልክት ሰላታቸውን ጨርሱ አሏቸው። መጋረጃውም ተዘጋ። የመጨረሻ እይታቸውና የመጨረሻ ዘምዘም ውሃ ከመጠጣት በፊት ያ ረብ ሐሊም ልታደርገኝ ብለህ ከጠጣህ አላህ ሐሊም ያደርጋል። ቢላ ሸክ የነብዩ ሰለላሁ ዐለይሂ ወሰለም ቃል ጤንነትን ልትሰጠኝ ብለህ ከጠጣ ጤንነት ሊማ ሹሪ በለ ለተጠጣው ነው። በሌላም ሐዲሳቸው ላይ ዘምዘም ውሃ መድኃኒትም ምግብም ነው ይላል። በትክክል እርቦ ከጠጣው ዘምዘም ውሃ ወደ በትክክል በትክክል ተጨባጭ ታየኝ። በሽታ አሞ ከታጠብ ከጠጣው ይሻላል። ሊማ ሹሪ በለ አላህ በሷ የተደገፈች ባሪያን ለሷም ለትውልድ የሚበቃን ውሃ ፈለቀላት። አላህ ጥሎ የሚጥል ጌታ አይደለም። አንደኛ ይሄን ሰራላት። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ የእስማኤልን እናት ሐጀርን አላህ ይዘንላት ብትተወው ቃሉ ለው ተረከትሃ ለካነት አይነን መዒና ብትሆኑ ራኮ ዘምዘሟን ባትገድበው ትልቅ ምንጭ ይሆን ነበር ይላል። እሷና ትውልድ የሚጠጣው ውሃ በአላህ ላይ ለተወከለች ባሪያ አላህ ሱብሓነሁ ወተዓላ ሰጣት። ዛሬ እኔ እናንተ ዘምዘሟን እየጠጣን ሲያማንድንበታለን፣ ሲረበን እንጠግብበታለን። በል ከዚያ አርፎ ዱዓ አድርገን ዱዓችን ሲጃባ ያደርጋል። ኢማሙ ሻፊዒ ምን ይላሉ? ዘምዘም ውሃን ዒልም አላህ ዓሊም እንዲያደርገን ነይተን ጠጣ ነው ዒልሙ ደረጃ ደረስነ። ምን ነው ለተቅዋ ብለን ጠጥነው በነበር ያ ይሻል ነበር። አንተ ዘምዘም ውሃን በትክክል ነይተህ ከጠጣው ላልከው ነገር አላህ ያደርግልሃል። ከሰላት አትራቅ፣ ከዱዓ አትቦዝን፣ ገመዱን አትቁረጠው። አንተ አንድ እርምጃ ወደሱ ስትቀርብ እሱ ብዙ እርምጃዎችን ወደ አንተ ይቀርባል። ህይወት ጣፋጭ የምትሆነው መከራው የሚቀለውና ልብ ሰላም የምታገኘው ከአላህ ጋር ስትሆን ብቻ ነው። በየቀኑ ስንት ውሸት ነው የምትዋሸው? ስንት አይነት ማጭበርበር ነው የምታጭበረብረው? ይሄ አሳስቦሃል? አስጨንቆሃል? ከምላስህ ከእጅህ ጣጣ የሰው ልጆች ድነዋል ወይስ ምላስህም እጅህም እግርህም የሰው ልጆችን አዳ ያደረገ ነው? እውነተኛ ሙስሊም ማለት በመላሱ በእጁ
ሰዎችን አዳማ ያደርግ ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ ያለ ይቀጥላል ነገሩ። ራሳችንን ልንጠይቅ ልንገመገምበት የሚገባው ብዙ አይነት ክፍተት አለኛ ጋር። አላህ ዘንድ ግን ምንም አይረሳም፣ ተጽፎ ይቀመጣል። መላእክቶች ስራቸው መጻፍ ነው ማስቀመጥም። የቂያም ቀን ትልቅ መዝገብ ወጥቶ አንብበው እንኳን እንባላለን። በዚህ መዝገብ መሰረት ራስህ ላይ ፍረድ ይባላል። ከፋ ቢነፍሲከ አልየውመ ዐለይከ ሐሲባ። ይህ መዝገብ የኛ ነው። በምንድን ነው ልንሞላው የሚገባው? አኼራ ላይ በሚያስደስት ነገር፣ ነገ ከነገ ወዲያ ያለን ያሰብነው እንደሚሳካ እዛ እንደምንደርስ በምንድን ነው እርግጠኛ የምንሆነው? ነብዩ ሰለላሁ ዐለይሂ ወሰለም ነገ የቂያማ ቀን የሰላት ምልክት ያላቸው ሆነው ሐውድ ላይ ሲሄዱ ተገፍትረው የሚመለሱ ሰዎችን ያያሉ። ነብዩ ሰለላሁ ዐለይሂ ወሰለም ይመለሳሉ። ከሳቸው ሐውድ ሊጠጡ መጣው አጠጡም ተብለው ይመለሳሉ። ነብዩ ሰለላሁ ዐለይሂ ወሰለም ምልክታቸውን ያዩና እነዚህ እኮ የኔ ሰዎች ናቸው ይላሉ። ያ ሙሐመድ ምን እንደሰሩ አላወቅም ካንተ በኋላ ይባላሉ። ይገፈተራሉ። ከነኛ ከሚገፈተሩት ሰዎች መሆን እንፈልጋለን ነው ወይስ የነብዩ ሰለላሁ ዐለይሂ ወሰለም ሐውድ ጠጥተው ላ የظመኡነ ባዕድሃ አበደን ከዛ በኋላ ጥም የሚባል ነገር የማያገኛቸው ሰዎች መሆን ነው የምንፈልገው? ከፈጣሪ አትነጠል፣ እሱ ሁሌም ይፈልግሃልና። ታላቁ ታቢዒ የሱሐባዎች ተማሪ የነበሩት ዑመር ኢብኑ አብዱልዓዚዝ ሲናገሩ ኢነ ሊኩሊ ሰፈሪን ዛደን ላ መሓላ ፈተዘወዱ ሊሰፈሪኩም ሚነ ዱንያ ኢለል አኺረቲ ቢተቅዋ ይሎ ነበር። ጉዞ ሆኖ ስንቅ የማያስፈልገው ጉዞ የለም። ከዱንያ ወደ አኼራ ለምታደርጉት ጉዞ የተቅዋ ስንቅ ያዙ። ለአኼራ ጉዞ የሚያስፈልገው ስንቅ አላህን መፍራት። ዛሬውኑ እዚህ ዱንያ ላይ ሆናችሁ የአኼራውን ቅጣትም ሽልማትም በአይኑ እንደተመለከተ ሰው ሆናችሁ ተዘጋጁ ይሉ ነው። ሰዎች አኼራ ላይ የመልካም ስራን ምንዳ ሲያዩ የበለጠ መልካም ስራ በሰራሁ ብለው ይቆጫሉ። የመጥፎ ስራቸውን ዋጋ፣ ውርደት፣ ቅጣት ሲያዩ ደግሞ መጥፎ ስራ ባልሰራሁ ብለው ይመኛል። ተርገቡነ ወተርሀቡን። እዚህ ዱንያ ላይ ሆናችሁ ወደ አኼራ በአይነ ህሊናችሁ ተሻግራችሁ የመልካም ስራን ጀዛም የመጥፎ ስራን ቅጣትም እዚህ ሆናችሁ ካያችሁ ኸይር ስራ ላይ ትነሳሳላችሁ። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮመንት ላይ ያስቀምጥላችኋለሁ። ገብታችሁ ፎሎ አድርጎ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።